ጋር ያለው ማንም ሰው የፈለገውን ቃላት ሊወረውርባችሁ ይችላል። የፈለገውን የንቀት ጥግ ሊያሳያችሁ ይችላል። ዋናውና ወሳኙ ነገር ግን እናንተ የሚንቋችሁ ሰዎች የእናንተን ዋጋ የሚተምኑ አይደለም። እውነት ለመናገር በእናንተ ላይ አንድ ጸጉር እንኳን መጨመር የማይችሉ ሰዎች ቢንቋችሁ ልትገረሙ አይገባም። ስለዚህ ትልቁ ቁልፍ እዚህ ጋር ያለው ማንም ሰው የፈለገውን ቃላት ሊወረውርባችሁ ይችላል። የፈለገውን የንቀት ጥግ ሊያሳያችሁ ይችላል። ዋናውና ወሳኙ ነገር ግን እናንተ የነሱን ቃላት ተቀበላችሁ ወደ ልባችሁ ታስገባላችሁ። የነሱን የንቀት ድርጊት ተቀበላችሁ ታስተናግዱታላችሁ። እናንተ በልባችሁ ያልፈቀዳችሁለት ነገር በእናንተ ልብ ውስጥ የመክረምም የመቆየትም የመዝለቅም መፍትሄ ነው። ስለዚህ የንቀታቸው ምላሽ በእናንተ ላይ የተወሰነው እንጂ በእነሱ ንቀት ላይ የተወሰነ አይደለም። ለነገሯችሁ ንግግሮች ለድርጊታቸው ክብደት የምትሰጡት እናንተ ናችሁ። ነገሩንም ማቅለል የምትችሉት መተው የምትችሉትም እናንተ ናችሁ። ስለዚህ መፍትሄውም ቁልፉም ያለው እናንተ ጋር ነው። ያንን ንቀታቸውን ቁጭ ብላችሁ እያሰባችሁ 2 ወር 3 ወር ልትብሰለሰሉ ትችላላችሁ፣ ማንም ሳይጎዳ እናንተ ተጎድታችሁ። ወይም ደግሞ ያንን ንቀት እዛው በሰከንድ ውስጥ አልፋችሁ ትሄዳችሁ ምንም አይነት ውስጣችሁ የቀረ ቂም ቅሬታም ሳይኖር ኑሯችሁን መቀጠል ትችላላችሁ፣ ምንም ነገር ሳትሸከሙ። ክብደት ያልሰጣችኋቸው የትኛውም ንግግሮችም ሆነ ድርጊቶች በልባችሁ ላይ ኃይል አይኖረው። ኃይል የሚኖረው እናንተ ክብደት የምትሰጡት ነገር ብቻ ነው። ስለዚህ ማንም ሰው በእነሱ አይፈርድም፣ ከእናንተ ነው ጉዳዩ ያለው ማለት ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 29 ቁጥር 11 ላይ ሰነፍ ቁጣው ሁሉ ያወጣል ይገልጣል ይላል፣ ጠቢብ ግን ይሸፍነዋል ይደብቀዋል። ስለዚህ አያችሁ፣ የመጣውን ሐሳብ በሙሉ ማስተናገድ፣ የመጣውን ቁጣ በሙሉ መግለጥ ሳይሆን መሸፈል፣ መደበቅ፣ ማጥፋት ትችላላችሁ። ትልቁ ነገር ሰዎች ሲንቋችሁ የምትቆጡ፣ ምላሽ የምትሰጡ፣ በስድብ የምትመልሱ፣ ራሳችሁን ለማስከበር የምትሞክሩ ከሆነ ከመናናቃቸው ጋር አብራችሁ ነው የምትወድቁት። እናንተም ራሳችሁ መልሳችሁ በፌዘኞች ወንበር ልትቀመጡ ነው። ዳዊት የተናገረው ይህንን ነው። በፌዘኞች ወንበር የማይቀመጥ ምስጉን ነው አለ። ስለዚህ እርስ በርስ እየተናናቃችሁ እንዳትቀጥሉ ወደ ልባችሁ አታዝልቁት ንቀታቸው። ለሚንቃችሁ ሰው ትልቁ መልስ የመጀመሪያው ዝምታ ነው። ያንን ካደረግ ንቀቱን መልሰው ወደ ራሱ ተወረውረዋል፣ ምንም ሳትናገር ስንፍናን ሳታወጣ። ለምን መሰላችሁ? ዝምታችሁ ንቀትህ እኔን አይመጠነኝም የሚል ምላሽ ይሰጣል። ስለዚህ ለራሳችሁ ይህንን ወሳኝ ጥቅስ ጥቀሱ። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ረዳቴ ነው፣ ስለዚህ ሰው ምን ያደርግልኝ የሚለውን ደጋግማችሁ ለራሳችሁ ተናገሩ። ማንንም ደስ ለማሰኘት፣ ማንንም ለማርካት፣ ለማንም ለማረጋገጥ ስትሉ በምላሽ ራሳችሁን እንዳታወርቁ። እናንተ ዝም ስትሉ እግዚአብሔር ምላሽ ይሰጥላችሁ ዘንድ ይጀምራል።